ሰላም ቤተሰብ እንዴት ናችሁ? ዛሬ በጣም ወሳኝ የሆነ የቴክኖሎጂ ትምህርት ይዤላችሁ መጥቻለሁ። እሱም ስለ ጂሜል ነው። ይህን ቪዲዮ ከመጀመራችን በፊት ግን አዲስ የጂሜል አካውንት የሌላችሁ ወይም ማከፋፈቱ የሚከብዳችሁ ካላችሁ ከዚህ በፊት የሰራሁት ቪዲዮ ስላለ ኮርነር ላይ አለችላችሁ፣ እሷ ጋር ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ማለት ነው። ብዙዎቻችን ጂሜልን የምናውቀው ኢሜል ለመላክ ብቻ ነው። ነገር ግን ጂሜል ከዛም አልፎ ስልካችን ቢጠፋ ወይም ቢበላሽ ወሳኝ የሆኑ ፋይሎቻችን፣ ፎቶቻችን እንዲሁም ዶክመንቶቻችንን ባክአፕ አድርገን ለማስቀመጥ ያገለግለናል ማለት ነው። በዚህ ቪዲዮ 3 ዋና ዋና ነገሮችን አሳያችኋለሁ። መጀመሪያ ላይ የምንመለከተው የጂሜል አፕሊኬሽን ዩዘር ኢንተርፌስ ወይም ገጽታው ምን እንደሚመስል፣ እንዴት አድርገን መልእክቶችን ወይም ኢንቦክሶችን እንዴት አድርገን ማንበብ እንደምንችል፣ እንዲሁም የተጻፈልን ነገር ካለ እንዴት አድርገን መመለስ ወይም ሪፕሌይ ማድረግ እንደምንችል አሳያችኋለሁ ማለት ነው። በሁለተኛ ደረጃ ደግሞ የምንመለከተው ስልካችን ላይ ያሉ በጣም ወሳኝ የሆኑ ፋይሎችን እንዴት አድርገን ወደ ጂሜል በመላክ ፋይሎቻችንን ባክአፕ ማድረግ እንደምንችል አሳያችኋለሁ ማለት ነው። በሶስተኛ ደረጃ ደግሞ የማሳያችሁ ኢሜል እንዴት መላክ እንደምትችሉ ነው። ይህም ሲባል ምን መሰላችሁ? ኢሜል ለተለያየ ፐርፐዝ እንጠቀምበታለን። ለምሳሌ ስራዎችን አፕላይ ለማድረግ ሊሆን ይችላል፣ ስኮላርሺፖችን አፕላይ ለማድረግ ሊሆን ይችላል፣ ከአለቆቻችን ጋር ኮሚኒኬት ለማድረግ ሊሆን ይችላል። ብቻ ፎርማል በሆነ መንገድ፣ በጣም ፕሮፌሽናል በሆነ መንገድ ሰዎች ጋር ወይም ከስራ ጋር የተያያዘ ነገሮችን የምናደርግበታለን፣ ጀስት መልእክቶችን እንላላክበታለን ማለት ነው። ሰው በምትላላኩበት ሰዓት እንዴት አድርጋችሁ መልእክቶችን መላክ እንደምትችሉ ከመሰረታዊ ጀምሮ ኢቨን ቴክስቶች እንዴት አድርጋችሁ ፎርማት ማድረግ እንደምትችሉ፣ ስትልኩ ደግሞ አንዳንድ ፋይሎች እንዴት አድርጋችሁ አታች ማድረግ እንደምትችሉ የሚያስፈልግ ከሆነ፣ እንዲሁም በተለያየ አጋጣሚ ለምሳሌ መላክ የማይመቻችሁ ከሆነ በሌላ ቀን ከወዲሁ ቀድማችሁ እንዴት አድርጋችሁ ስኬጁል ማድረግ እንደምትችሉ አሳያችኋለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ መጀመሪያ ላይ የማሳያችሁ የጂሜል አፕሊኬሽን ዩዘር ኢንተርፌሱ ምን እንደሚመስል፣ የተጻፈልን ወይም የተላከልን መልእክት ካለ እንዴት አድርጋችሁ ማየት እንደምትችሉ፣ ኢንቦክስም ማለት ነው ሪፕሌይ ማድረግ የሚያስፈልጋችሁም ከሆነ እንዴት አድርጋችሁ መመለስ እንደምትችሉ አሳያችኋለሁ ማለት ነው። ስልካችሁ ላይ ትገቡና በብዛት የምታገኙት ጎግል የሚል ፎልደር ያመጣላችኋል። እሱ ልታገኙ ትችላላችሁ፣ ወይም ፍላይት ልታገኙ ትችላላችሁ። ብቻ አፕሊኬሽኑ የጂሜል ይሄን ስልካችሁ ላይ ይሄን ይመስላል ማለት ነው። እሱን ክሊክ ማድረግ ይጠበቅባችኋል። ከዛ ተከፈታችሁት በኋላ እንደምትመለከቱት ይሄን ይመስላል ማለት ነው። እዚህ ጋር እንደምትመለከቷቸው ከዛ በፊት የተላከልኝ ፋይሎች ናቸው፣ በአጠቃላይ ኢንቦክሶች ወይም መልእክቶች ናቸው ማለት ነው። ለማንበብ ስትፈልጉ አንዱን ዝም ብላችሁ ክሊክ ማድረግ ነው። ሌላ ምንም የተለየ ነገር አይደለም። ለምሳሌ ሄሎ አፕሊካንት ምናምን የምትለውን እዚህ ጋር ክሊክ ላድርጋት። እንደምትመለከቱት ተላከልኝ ያለ ከየት እንደተላከላችሁ የሚሄዱና በአጠቃላይ ያመጣላችኋል ማለት ነው። አታች የተደረገ ፋይል ወይም ካለ እዚህ ጋር ክሊክ ማድረግ ይጠበቅባችኋል፣ ወይ ፊት ለፊት ታገኙታላችሁ። ክሊክ ስታደርጉት ይከፍትላችኋል ማለት ነው። ከዛ በስልካችሁ እናንተ መመልከት ትችላላችሁ ማለት ነው። ወደኋላ ለመመለስ እችኛዋን ክሊክ ማድረግ ይጠበቅባችኋል። ነገር ግን ሪፕሌይ የሚያስፈልገው ከሆነ ወይም መመለስ የሚያስፈልጋችሁ ከሆነ ድጋሚ ክሊክ ታደረጓትና ከታች በኩል ሪፕሌይ የምትላለች እሷን ክሊክ ታደረጋላችሁ። ከዛም በኋላ እዚጋ ደስ ያላችሁን እናንተ መልእክታችሁን መጻፍ ነው የሚጠበቅባችሁ ማለት ነው። ሄሎ ልበለው እኔ ከዛ ጽፋችሁ በኋላ ከላይ በኩል ሴንድ ምልክት አለች፣ እሷን ክሊክ ነው የምታደረጓት ማለት ነው። ቀጥታ ምን ያደርገዋል ማለት ነው? ሪፕሌይ ያድርገናል እዚጋ እንደምትመለከቱት ማለት ነው። ልላከልን ሰውዬ ድጋሚ እኛ መልሰን ልከንለታል፣ እሱ ይደርሰዋል ማለት ነው። ቤተሰብ ወደኋላ እንመለስ። ሌላኛው ደግሞ ምንድነው? በስተግራ በኩል ስሪ ሃምበርገር አይከናለች፣ እሷን ክሊክ ታደርጓታላችሁ። ከዛ ክሊክ ስታደርጉ በጣም ብዙ የሆኑ ሴቲንጎች አሉ እዚጋ እንደምትመለከቷቸው ወይም ኦፕሽኖች አሉ ማለት ነው። ዋና ዋኖቹ ላሳያችሁ። ሴንት የምትለዋን ለምሳሌ ክሊክ ላድርጋት። እኛ ከዚ በፊት ለሰዎች እየላክናቸውን በአጠቃላይ እዚህ ላይ ማግኘት እንችላለን ማለት ነው። ድጋሚ ተመልሰ ስሪ ሃምበርገር አይከኗን ክሊክ ላድርጋት። ሌላኛው ደግሞ ድራፍት የምትላለች እዚጋ እንደምትመለከቷት፣ እሷን ክሊክ ሳደርጋት ለሰዎች ስልክ ያቋረጥኩት ወይም ካንስል ያደረግኩት ነው እዚጋ ፊት ለፊት የሚያመጣልኝ ማለት ነው። እዚጋም ፊት ለፊት የምትመለከቱት ነው። ድጋሚ ስሪ ሃምበርገርን ክሊክ ላድርጋትና ምናልባት እናንተ ስኬጁል ማድረግ የምትፈልጉ ከሆነ ወይም ስኬጁል ያደረጋችሁ ነገር ካለ እችኛዋን ክሊክ ማድረግ ትችላላችሁ። ይህም ሲባል ጀስት የሆነ ፋይሎችን ስትልክ ወይም ሜል በምታደረጉበት ሰዓት የሆነ ታይም ሴት አድርጋችሁ ለሰውየው መድረስ ያለበትን ሰዓት ስፔሲፊክ ታይሙን ቀኑን ማስቀመጥ ትችላላችሁ። ከዛም በኋላ አውቶማቲካሊ ራሱ ጂሜል ለሰውየው በሰዓቱ እናንተ ሴት ባደረጋችሁበት ሰዓት ይደርሰዋል ማለት ነው። ኛውን ስሪ ሃምበርገሯን ክሊክ ላድርጋትና እኔ ጋ ግን ምንም ነገር የለም። እኔ ጋ ግን እዚጋ እንደምትመለከቱ ምንም አይነት ነገር ስኬጁል ያደረግኩት ነገር የለም። ተመልሼ ስሪ ሃምበርገሯን ክሊክ ላድርጋትና ፕራይመሪ የምትለዋ ላይ ክሊክ ላድርጋት ማለት ነው። ወደ ኖርማሉ ልመለስ። ሌላኛው ደግሞ ከላይ በኩል ሰርች ማድረግ ያለች እኛዋን ክሊክ ስታደርጓት አሁን ለምሳሌ በጣም የተላክላችሁ መረጃዎች ካሉ ወይም የጠፋባችሁ ካለ ጀስት ሐሳቡን የተያያዘውን ነገር ሰርች ማድረግ ትችላላችሁ ማለት ነው። ለምሳሌ ሰርች ማድረግ ዋጋ ክሊክ ላድርጋትና ከዛ በፊት እኔ ለስራ አፕላይ ያደረኩት መልእክት ነበረ። አፕሊካንት ምናምን ብዬ ልጻፈው። እንደምትመለከቱት ከላይ ፊች አድርጎ ያመጣልኛል።
ከዛም በኋላ እናንተ መክፈት ነው ወይንም ማየት ትችላላችሁ ከፍታችሁ ማለት ነው እንደምትመለከቱት። ሌላኛው እዚህ ዩዘር ኢንተርፌሱ ላይ ማወቅ ያለባችሁ ኮምፖዝ የምትለውን እርሳስ ምልክቷን ክሊክ ስታደርጓት ሰዎች ለምን ታገለግለን መልእክት ለመላክ ወይንም ኢሜል ለማድረግ የምንጠቀምባት ናት ማለት ነው። እሷን ክሊክ ማድረግ ይጠበቅባችኋል። በክፍል 2 ደግሞ የማሳያችሁ ስልካችን ላይ ያሉትን ፋይሎች እንዴት አድርገን ባካፕ ማድረግ እንደምንችል አሳያችኋለሁ ማለት ነው። ምን መሰላችሁ? ስልካችሁ በተለያየ አጋጣሚ ሊሰረቅባችሁ ሊጠፋባችሁ ይችላል እና ስልካችሁ ውስጥ ደግሞ ያሉት በጣም ወሳኝ የሆኑ ዶክመንቶች እንደ ዲግሪ ማስረጃ፣ ሲቪ ወይንም የቤተሰብ በጣም ወሳኝ የሆኑ ፎቶዎች ሊኖሩ ይችላሉ ማለት ነው። ስለዚህ በዛን ሰዓት ስልካችሁ ሲጠፋ አብሮ ነው የሚጠፋው ማለት ነው። ስለዚህ እንደዛ እንዳይሆንባችሁ ቅድሚያ ምን ማድረግ አለባችሁ? የጂሜል አካውንት ክሬት ታደርጉና ከዛን በኋላ ወደ ጂሜላችሁ አፕሎድ ማድረግ ትችላላችሁ ማለት ነው። ስልካችሁ ቢጠፋ ችግር የለውም። የጂሜል አካውንታችሁና ፓስዋርዳችሁን እንግዲህ ማወቅ አለባችሁ። ከዛ ወደ ጓደኞቻችሁ ስልክ ላይ ወይም ኮምፒውተር ላይ ወይም የራሳችሁ አዲስ የገዛችሁት ስልክ ወይም ኮምፒውተር ላይ ትገቡና ፋይላችሁን ከዛ ከኢሜላችሁ ላይ አክሰስ ማድረግ ትችላላችሁ ማለት ነው። ስለዚህ እንዴት አድርጋችሁ ፋይሎቻችሁን ባካፕ ማድረግ እንደምትችሉ አሳያችኋለሁ ማለት ነው። ምንድነው የምታደርጉት? ኮምፖዝ የምትለዋን እችኛዋን ክሊክ ታደርጓታላችሁ ማለት ነው። ከዛን እዚጋ እንደምትመለከቱት ፍሮም የምትለው የራሴ ኢሜል ነው። ከላይ በኩል እሱን አስቀምጣለሁ። ቱም የምትለው በተመሳሳይ ወደ ራሴ ኢሜል ነው መላክ ያለብኝ ወይም የራሴን ከላይ በኩል ያለውን ኢሜል እጽፋለሁ ማለት ነው። ከዛን ቱ የምትለው ላይ የራሳችሁን ኢሜል ከጻፋችሁ በኋላ ሰብጀክት በምትለው አቅጣጫ ርዕሱን ትጽፋላችሁ ማለት ነው። ለምሳሌ ማይ ፎቶ ብዬ ልጻፈው እዚጋ እንደምትመለከቱት። ከዛን ኮምፖዝ ኢሜል የምትለው ላይ እዚጋ መልእክቶች ማስቀመጥ ያለብኝ ምናምን ነገር ካለ እጽፋለሁ። ጀስት ለምሳሌ ዚስ ኢዝ ማይ ፕራይቬት ፎቶ ምናምን ማለት ትችላላችሁ ከፈለጋችሁ። ከዛ ከጨረሳችሁ በኋላ አታች ማድረግ የምትፈልጉትን ፎቶቻችሁን ፋይሎቻችሁን አታች ለማድረግ እንደምታደርጉት ከላይ በኩል እርሳስ ምልክቷን ክሊክ ታደርጓታላችሁ ማለት ነው። ከዛ ከፎቶችሁ ከካሜራ ከፋይል ወይንም ከድራይቭ ደስ ካላችሁ ማስገባት ትችላላችሁ። እኔ ከዛው ከኮምፒውተሬ ስለሆነ ፋይል የምትለዋን ክሊክ አድርጋታለሁ ማለት ነው። ከዛም ወደ ኮምፒውተሬ ይወስደኛል። ለምሳሌ ስልኬ ላይ ያሉ አንዳንድ ፋይሎች የምፈልጋቸው ፎቶዎች አሉ። ለምሳሌ ይሄኛውን ጫን ልበለው፣ በተጨማሪም ይሄኛውን ላስገባ ጫን ልበለው። ከዛም በኋላ ሴሌክት የምትለዋን እጫናታለሁ ማለት ነው። ቀጥታ እንደምትመለከቱት ወደዚህ ገብቶልኛል ወይንም አታች አድርጎልኛል ማለት ነው። በተጨማሪም ዶክመንትም ካለ ማስገባት ትችላላችሁ። እሱን ድጋሚ ክሊክ ታደርጉትና ፋይል ላይ ትገባላችሁ። ከዛ ለምሳሌ ዶክመንት የምትለዋን ክሊክ ላድርጋት። ከዛን ስልኬ ላይ ያሉ ለምሳሌ የተለያዩ ፋይሎች አሉ። ፒዲኤፍ ፋይል ወይም ወርድ ፋይል ሊሆን ይችላል። ለምሳሌ ሜድ ኤግዛም የምትለዋን ክሊክ ላድርጋት። ቀጥታ እንደምትመለከቱት ፎቶን ገብቷል። የሚድ ኤግዛም ፋይላችንም የወርድ ፋይላችንም ገብቷል ማለት ነው። ከዛም በኋላ መላኪያ ምልክቷን ክሊክ ታደርጓታላችሁ ማለት ነው። ከዛን ከታይ እንደምትመለከቱት ሴንዲንግ ይላቸዋል። ቤተሰብ እንደምትመለከቱት ወደ ራሴ ኢሜል ልኬዋለሁ ወይም ሴንድ አድርጌዋለሁ ማለት ነው። እንደምትመለከቱት ገብቶልኛል። ክሊክ ላድርገው። ይሄ ፎቶ ያለ እዚጋ እንደምትመለከቱት ፋይሏ የሚላኩታለች ማለት ነው። ወደኋላ ልመለስ። ስለዚህ ስልካችሁ በሆነ አጋጣሚ ቢጠፋባችሁ ቢበላሽ ቀጥታ ፋይሎቻችሁን ከዚህ ከኢሜላችሁ ላይ ገብታችሁ አክሰስ ማድረግ ወይም ማግኘት ትችላላችሁ ማለት ነው። ምክንያቱ ደግሞ ምን መሰላችሁ? ጂሜል ራሱ 15 ጊጋባይት ፍሪ ይሰጠናል ማለት ነው። እሱን ደግሞ ለማግኘት ከላይ በኩል ፕሮፋይሏን ክሊክ ታደርጓታላችሁ። ከታይ እንደምትመለከቱት 15 ጊጋባይት 2% 15 ጊጋባይት እንደሚል 2%ን ያክል የተጠቀምኩት እንጂ ያን ያህል አልተጠቀምኩትም ማለት ነው። ስለዚህ እያንዳንዳችሁ ኢሜል ክሬት በምታደርጉበት ሰዓት 15 ጊጋባይት ፍሪ ይሰጣችኋል ስቶሬጅ ማለት ነው። ክሎድ ስቶሬጅ ነው። ኢንተርኔት ላይ ራሳችሁ ፋይሎቻችሁን ማድረግ ስላላችሁ። ነገር ግን ከ15 በላይ ከሆነ ክፍያ ያስጠይቃችኋል ማለት ነው። በክፍል 3 ደግሞ የማሳያችሁ ለሰዎች እንዴት አድርጋችሁ ኢሜል መላክ እንደምትችሉ አሳያችኋለሁ ማለት ነው። እዚህ ጋር ስንልክ ሁለት አይነት አላላክ አለ። የመጀመሪያው ኖርማል አላላክ ነው። ሁለተኛው ደግሞ ስኬጁል ማድረግ የምትችሉበት መንገድ አለ ማለት ነው። የመጀመሪያው ላይ ልንጣላችሁ። ከታች በኩል ኮምፖዝ የምትለዋን ክሊክ ታደርጓታላችሁ። ከዛም በኋላ ከላይ በኩል የራሳችሁን ኢሜል ለምታስገቡት ወይም ራሱ ይመርጥላችኋል አውቶማቲካሊ። ከዛም በኋላ ቱ የምትለዋ ጋር የምትጽፉት ምንድነው እናንተ መላክ የምትፈልጉትን ኢሜል ትጽፋላችሁ ማለት ነው። ለምሳሌ ነው የምጽፈው PC1 ኢትዮ የምትለዋን ከላይ በኩል ከላይ እንደምትመለከቷት እችኛዋነት። ከፈለጋችሁም ሌላ ኢሜል መጨመር ትችላላችሁ። ከዛን ሰብጀክት የምትለዋ ጋር ትሄዱና ክሊክ ታደርጓታላችሁ። ርዕሱን ጽፋላችሁ እናንተ የምትልኩበትም ማለት ነው። ለምሳሌ እኔ ስኮላርሺፕ ከሆነ ስኮላርሺፕ ብዬ ጽፋለሁ እዚህ ጋር እንደምትመለከቱት። ከዛ ከታይ በኩል ኮምፖዝ ኢሜል የምትላለች አይደለም? እሷ ላይ የምጽፉት ምንድነው ሐሳቡን ወይንም ቦዲውን ዋና ሐሳባችሁን መልእክታችሁን የምጽፉት ማለት ነው። እዚህ ጋር የሆነ ቦታ አፕላይ ማድረግ ፈልጌ ነው ምናምን ብላችሁ እዚህ ጋር መጻፍ ትችላላችሁ ማለት ነው። ዚስ
ስኮላርሺፕ አፕሊካንት ምናምን ብዬ ልጻፍ እኔ። ከዛም በኋላ እዚህ ጋር ሀሳባችሁን ከጻፋችሁ በኋላ ምናልባት አታች የምታደርጉት ፋይል ካለ ከላይ በኩል የምትመለከቷትን ክሊክ ታደርጓታላችሁ ማለት ነው። ከዛን ከፋይል ወይም ከፎቶ ከፈለጋችሁ ከድራይቭ ላይ ማስገባት ትችላላችሁ። እኔ ከፈለኩት ከፋይል ስለሆነ ፋይል የምትለዋን ክሊክ አደረግና ከስልኬ ላይ እዚህ ጋር ደስ ያለኝን ፋይል አስገባለሁ ማለት ነው። ለምሳሌ ችኛውን ፒክቸር ላስገባት። ያለበለዛም ደግሞ ለምሳሌ ምናልባት ፋይሎች ለምሳሌ የፒዲኤፍ ወይንም የወርድ ፋይል ሊሆን ይችላል ማስገባት የምትፈልጉም ከሆነ ድጋሚ ክሊክ ታደርጓትና እዛው ፋይላችሁ ላይ ትገባላችሁ። ከዛን ከላይ ትመርጣላችሁ። እናንተ ስልካችሁ ላይ ያሉትን ዶክመንት የምትለው ውስጥ ትገባላችሁ። እኔ ጋር ለምሳሌ እዚህ ጋር ምን ብዬ ላስገባ፣ ከላይ ያለችውን ግሬድ 9 ICT ምናምን የምትለዋን ክሊክ ላድርጋትና ቀጥታ እዚህ ጋር እንደምትመለከቱት ኢሜጁ እና ግሬድ 9 ICT የሚለው ፋይል ሁለቱም ገብቶልኛል ማለት ነው። ከዛ ተገባላችሁ በኋላ ቀጥታ እንደምታደርጉት መላኪያ ምልክቷን ሰማያዊ ምልክቷን ክሊክ ታደርጓታላችሁ ማለት ነው። ቀጥታ ከበኋላ እዚህ ጋር እንደምትመለከቱት ሴንድ ይላችኋል። ይሄው ሴንድ ብላለች። አንዱ ማድረግ የምትፈልጉ ከሆነ አንዱ ማድረግ ትችላላችሁ ማለት ነው። መላኩና ለመላኩ ለምሳሌ ቼክ ማድረግ የምትፈልጉ ከሆነ ስራዬን በረገራይ ከሆነ ክሊክ ታደርጓትና ሴንት የምትለዋ ጋር ትገባላችሁ ማለት ነው። ይሄው እንደምትመለከቱት የላኩትን ምንም የተለየ ነገር አይደለም። ከፈለጋችሁም እዛ ሰውየው ላይ ገብታችሁ ቼክ ማድረግ ትችላላችሁ። እኔ ወደ ራሴ ስለሆነ የላኩት እዚህ ጋር እንደምትመለከቱት ከላይ በኩል ይሄው መቶልኛል ኖቲፊኬሽን ማለት ነው። ከፈለኩም እችኛዋን ክሊክ ላድርጋትና ስዊች አካውንት ብዬ ወደ እዚህኛው ነው የላኩት። ይሄው ፊት ለፊት አመጥቶልኛል ማለት ነው። ስኮላርሺፕ ምናምን ብሎ ማለት ነው። ይሄው እዚህ ጋር ፊት ለፊት እንደምትመለከቱት ይመጣላችኋል ማለት ነው። ይሄው ከታይ በኩል ግሬድ 9 ምናምን የምትለው። ስለዚህ በዚህ መንገድ ለምትፈልጉት ሰው መላክ ትችላላችሁ ማለት ነው። ሌላኛው ደግሞ ስትልኩ ስኬጁል ማድረግ ነው። ምን መሰላችሁ? ኢሚዲየትሊ የላካችሁት ነገር እንዲገባለት ሳይሆን እናንተ ባስቀመጣችሁለት ታይም መላክ ትችላላችሁ ማለት ነው። ለምሳሌ እናንተ መላክ የፈለጋችሁት እንደ ነገ 4 ሰዓት ለሰውዬ እንዲደርሰው ከሆነ ነገር ግን እናንተ ደግሞ ነገ የማይመቻችሁ ከሆነ ከወዲሁ እንደ ዛሬ ምን ማድረግ ትችላላችሁ? ስኬጁል አድርጋችሁ ማስቀመጥ ትችላላችሁ። ከዛ አውቶማቲካሊ ራሱ ጂሜል ይልክለታል እናንተ ሴት ባደረጋችሁበት ታይም ማለት ነው። ለምሳሌ ዛሬ 1 ሰዓት ማታ ቢሆን ነገ ደግሞ 4 ሰዓት ከሆነ መላክ የፈለኩት እኔ ምን አደርጋለሁ? ኮምፖዝ የምትለዋን ክሊክ አደርጋለሁ። እንደመጀመሪያው ምንም ጥያቄ የለውም። የምትለዋ ላይ እዚህ ጋር ትመጡና መላክ የምትፈልጉትን የሰውየውን ኢሜል ጽፋላችሁ። እቺን መላክ የፈለኩት ከዛ ሰብጀክታችሁን ታይትላችሁን ወይንም ርዕሳችሁን ጽፋላችሁ ማለት ነው። ሲአርቲ ብዬ ጻፍኩት። ከዛን እዚህ ጋር ማስቀመጥ የምፈልገው ሐሳብ ካለ ጽፋለሁ። እዚህ ጋር ደስ ያለኝን አታች ማድረግ የምፈልገው ፋይልም ካለ ደግሞ ይሄኛውን ክሊክ አድርግና ፋይል ላይ ይገባለሁ። ምንም የተለየ ነገር አይደለም። ከዛ ዶክመንት ላይ እገባና ለምሳሌ እቺኛዋን ክሊክ ላድርጋት። ግሬድ 9 ፕራክቲካል ቴስት ምናምን የምትላለች። ከዛ ምን ታደርጋላችሁ? ከቀኝ በኩል ስሪ ዶት አለች አይደለም? እሷን ክሊክ ታደርጓታላችሁ። ከዛ እንደምትመለከቱት ስኬጁል ሴንድ የምትል ትመጣላችኋል። እሷን ክሊክ ማድረግ ይጠበቅባችኋል ማለት ነው። ከዛ እንደምትመለከቱት ቱሞሮ ሞርኒንግ፣ ቱሞሮ አፍተርኑን ምናምን ይላችኋል። እዛ እንደምትመለከቱት ደስ ያላችሁ መምረጥ ትችላላችሁ። ነገር ግን በራሳችሁ ከሆነ መላክ የምትፈልጉት ጀስት ፒክ ዴት ኤንድ ታይም የምትለዋን ክሊክ ማድረግ ትችላላችሁ፣ ወይንም ሰዓቱን ስፔሲፊካሊ መሙላት ትችላላችሁ ማለት ነው። እሷን ክሊክ አድርግና እዚህ ጋር እንደምትመለከቱት ቀኑን ሰዓቱን አስቀምጦልኛል ማለት ነው። ዛሬ ቱስዴይ ነው። ወደ 12 መላክ ከፈለኩ እችኛዋን ክሊክ አድርጋትና 12 እመርጣለሁ ለነገ ስለሆነ ማለት ነው። ክሊክ አደርገዋለሁኝ። ወሩ ምናምን እናንተ መምረጥ ትችላላችሁ፣ ችግር የለውም። እዚህ ጋር ደስ ያላችሁ ማለት ነው መላክ የምትፈልጉበትን። ከዛ ሰዓቱን ደግሞ እዚህ ጋር መታችሁ መቀየር ትችላላችሁ ማለት ነው። ለምሳሌ ወደ 2 ሰዓት አካባቢ ማድረግ እችላለሁኝ። ከዛም በኋላ ደቂቃው ምናምን መሙላት ትችላላችሁ። ኦኬ የምትለዋን ትጫናላችሁ ማለት ነው። ከዛም በኋላ ስኬጁል ሴንድ የምትለዋን መጫን ይጠበቅባችኋል ማለት ነው። እንደምትመለከቱት ስኬጁል አድርጎታል። ሴንድ ስኬጁል ፎር ቱሞሮ 2:48 AM ይለናል ማለት ነው። ከዛም በኋላ ሃምበርገር ኢኮኖን ክሊክ አድርጋችሁ ስኬጁል የምትለዋን ብትነኳት ወደ ስኬጁል ወደ ታች ዝቅ እንበልና ይሄው ክሊክ ባደረግ እዚህ ጋር እንደምትመለከቱት ማለት ነው ክሊክ ማድረግ ትችላላችሁ ውስጡ ያለውን ፋይል ማለት ነው። ሴንድ ስኬጁል ፎር ቱሞሮ ለነገ ነው። በቃ አውቶማቲካሊ ነገ በዚህ ሰዓትን ስኬጁል ባደረኩለት ታይም ላይ ለሰውየው ይደርሰዋል ማለት ነው። ስለዚህ እናንተ ኢቭን ለነገ ብቻ አይደለም ለቀጣይ ወር ማድረግ ትችላላችሁ፣ ለቀጣይ ዓመትም ማድረግ ትችላላችሁ እንደፈለጋችሁ ማለት ነው። ስለዚህ በዚህ መንገድ ባሳያችሁ መንገድ መላክ ትችላላችሁ ማለት ነው።
ሌላኛው እዚህ ላይ ደግሞ መረዳት ያለባችሁ ነገር ምናልባት ተሳስታችሁ ከሆነ የላካችሁት ወይም ስኬጁል ያደረጋችሁት ነገር የሆነ አፕሎድ ያደረጋችሁት ፋይል የተሳሳተ ከሆነ ወይንም መላክ ከሌለባችሁ ወይንም መሰረዝ የምትፈልጉ ከሆነ በቀላሉ ካንስል ማድረግ ትችላላችሁ። እሱን ደግሞ ለማድረግ እንደምታደርጉት በስተግራ በኩል ስራዬን በርግሬ ምናምን ክሊክ ታደርጓትና ቀጥታ ስኬጁል የምትላለች ትሄዳላችሁ። እሷን ክሊክ ታደርጋላችሁ ማለት ነው። ከዛም በኋላ ይችኛዋን ጀስት ቅድም የላኳታለች አይደለም ክሊክ ታደርጋታለሁ ማለት ነው። እዚህ ጋር እንደምትመለከቱት ካንስል ሴንድ የምትላለች እሷን መጫን ብቻ ነው የሚጠበቅባችሁ። ክሊክ ታደርጉታላችሁ። ከዛም በኋላ ሊልክ የነበረው ነገር ያቆመዋል። ቀጥታ ወዴት ይሄዳል ማለት ነው? አሁን ወደ ድራፍት ይሄዳል ማለት ነው። አሁን የላኩት የነበረው ሲአርቲ ምናምን የምትለው እዚህ ጋር ኤዲት ማድረግ የሚያስፈልገኝ ነገር ካለች እኛን ክሊክ አደረጋትና እዚህ ጋር ኤዲት ማድረግ ያለባችሁን ነገር እያንዳንዱን ኤዲት ታደርጋላችሁ። ምንም የተለየ ነገር አለ እርሳስ ምልክቷን ክሊክ ማድረግ ነው የሚጠበቅባችሁ። ኢቭን ምናልባት ኢሜይል ከታስራችሁ ከሆነ እያንዳንዱ ነገር ማስተካከል ትችላላችሁ ማለት ነው። ቤተሰብ እንዳሳየዋችሁ ጂሜል ብዙ ድብቅና ጠቃሚ ነገሮች አሉት። በተለይ ስኬጁል ሴንዲንግ እና ባክአፕ መጠቀም ልመዱ። ከዛሬ ቪዲዮ የትኛው ጠቃሚ ምክር ወይንም ትሪክ ይበልጥ ተመችቷችኋል? ባክአፕ ወይስ ስኬጁል ሴንድ? እስኪ ኮሜንት ላይ አስቀምጡልኝ። ቅድም እንዳልኳችሁ አካውንት አከፋፈቱ ላይ ግልጽ ያልሆነላችሁ ነገር ካለ አሁን ስክሪኑ ላይ የመጣውን እንዴት ጂሜል መክፈት እንችላለን የሚለውን ቪዲዮ ተጭናችሁ መመልከት ትችላላችሁ ማለት ነው። ቪዲዮ ከጠቀማችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ጉድባይ።